ለጊዜው ነው እንጂ ህይወት ይቀጥላል። አላራምድ ካለ እግርም ይቆረጣል ይላል የሀገሬ ሰው። እንግዲህ እንዳልክ በአዲስ ነገር መጥቷል። ፏ ሸብረክ ብሎ ማለት ነው። ህይወት እንደዚህ ናት። ማንም ያለ ማንም አንኖርም ያለው ሰው ሁሉም ራሱ ችሎ እየኖረ ነው እና መሆንም ያለበት ያ ነው። እንግዲህ ሰው ሊኖር የሚችለው አላህ የፈቀደለትም ብቻ ነው። ከዛ ባለፈ እንግዲህ ለምን ተለየን፣ ለምን መጣን፣ ለምን ሀርነ፣ ለምን አስከፋኝ ብለን ማዘን መከፋት የለብንም። ብቻ ራሳችንን መልካም እንሆን እላችኋለሁ። እና እንግዲህ እንዳልክ በዚህ መልኩ በአንድ ቀን ማለት ነው። እኔ የገረመኝ ነገር ግን እዚህ ጋር እንደምትመለከቱት በአንድ ቀን ግንባሯን እየሰማት ነው ማለት ነው። እንዴት ነው ነገሩ? እኛ የማናውቀው አሁን በፊት ግንኙነት ነበራችሁ ወይስ እንደው ዝም ብለህ እንደው በአንድ ቀን ሌላ ውስጥ እየገባህ ነው ትላላችሁ? እና ለማንኛውም ደስ ይላል። እንግዲህ ፍቅረኛ ይዞ መጥቶ ነው ማለት ነው። ለብዙ ጊዜ እንዳልክን ታውቃላችሁ እንግዲህ ከሄሉ ከተለየ በኋላ በብዛት አንድ ሰዓት ላይ ብቻ የሆነ ሌማታ ሰርተው ነበር ለትንሽ ጊዜ። ከዛ ካላስ ታመምኩ ያው በብዙ ጊዜ አቁሞ ነበር። እንግዲህ ያው ታውቃላችሁ ሶሻል ሚዲያ ላይ ሁለት ጥንድ ካልሆናችሁ ሰደቧችሁም አሏችሁም በቃ እይታ የሚኖራችሁ ወንድነት ስትሆኑ ነውና ህይወት በዚሁ ልክ ናት። ስለዚህ እኔ ወንድና ሴቶች በቃ ኖርማል ስንገናኝ ለምን እንደምንከፋፋ ቢያንስ የሰው ላይ ባነጣቅመው እንኳን በሰላማዊ መንገድ መለያየት አለብን ብዬ ነው ማምነው እኔ። እና ብዙ ሰው አሁን ይገናኛሉ ግን ሲለያዩ በቃ በጣም የወረደ ነገር ተነጋግረው ብቻ ብዙ ነገር አለና ምንም ቢሆን የሰው ላይ ጋር እስከተገናኛችሁ ድረስ ጥሩ ጊዜ ካሳለፋችሁ በሰላም መለያየቱ ፋይር ነው። እና እንግዲህ ያገኛችሁትንም ሰው ደግሞ አንድ ሰው ስትቀርቡት ለስራ ከሆነ በስራ አቋማችሁ እንትን ማለት፣ እንዲሁም ደግሞ ለፍቅር ከሆነ ለትዳር ከሆነ በትክክለኛው እንግዲህ ራሳችሁን ማሳመን ይኖርባችኋል። ብዙዎቹ እንግዲህ የሚገናኙት ለስራ ተብለው ነው። ግን ያ ስራ ዛሬ ነገ እየተባባሉ ሌላ ውስጥ ይገባሉ። አንድ ቀን ሳይሞላቸው ነው እንግዲህ እንደምትመለከቷቸው ሌላ ውስጥ ይገባሉ። ከዛ በደንብ አልተዋወቁም፣ አልተጠናኑም። በቃ አጋጣሚዎች ናቸው የተፈጠሩትና ይሄ ደግሞ እኔ ብዙ ሰው አሁን ላይ የሰው ልጅ በርግጥ እንደዚህ እንትን ስላላችሁት አታጠኑትም እና በቃ ማንኛውም ሰው ቸኩላችሁ ሌላ ግንኙነት ለምን ትገባላችሁ? ብዙ ሰው የሚጎዳው ሮጦ ሌላ ግንኙነት ሲገባ ነው። እና የሰው ልጅ ወቆት በደንብ አጥኖት ከዛ በኋላ እውነተኛ ነገር ካላችሁ ፍቅረኛ ጀምረን በፍቅር ካሳለፍነ በኋላ ትዳር ለምን ትፈራላችሁ? ትዳር እኮ ያስፈራል። ትዳር ምንም የሚያስፈራ ነገር የለም። የሚያስፈራው እንደውም ካላህ መንገድ ወጥቶ ዚና ሰርተን እንደገና ትዳር የምንለው ነገር ከዛ በኋላ ቀለበት ብታስሩ እንኳ ራሱ ምንም ፋይዳ የለውም። እና የሰው ልጅ ቀለበት ከማሰሩም በፊት በቃ ግንኙነት ማድረግ የለበትም። መጀመሪያ ግንኙነት ይደረጋል። ከዛ በኋላ እንደገና ቀለበቱ ማለት ሽሮ ወጥ ነው እንዴ? ቀምሳችሁ ነው እንደምትጋቡት ትላላችሁ። እና በጣም እየገረመኝ ነው ብዙ ሰዎችን ሳያቸው። አሁን እኔ በዙሪያ ራሱ አንዳንድ ሰዎችን ሳወራ ቅድሚያ በቃ እንደዚህ ፍቅረኛ መያዝ አለባቸው በእነሱ ቤት በቃ አይተው ለመውጣት ማለት ነው። እና ለምን በዚህ ተከተል እንላለን? አንድ አካላለው አያችሁትም አላያችሁትም ምንም መውጣቱ አይቀርም። ግን ደግሞ ሌላ ግንኙነት ሳይኖራችሁ በኖርማል የሰው ልጅ በደንብ ተዋውቃችሁ በቃ ግንኙነት ባስፈልጋችሁ ሰዓት የዛኔ ወስናችሁ ወደ ህይወት መግባት ነው ብዬ ነው ማምነው። እነዚህ ይሻላል። ያን ሰው ሊጎዳችሁ ከፈለገ ቢያገባችሁም ባያገባችሁም እናንተን አያጣችሁም። ግን ደግሞ ሊጠቅማችሁ ከፈለገ ደግሞ በዚህ በፍቅረኛ ስለያዛችሁ ሳይሆን ተጋብታችሁ አብራችሁ ተሳስራችሁ ብኖሩ ደስ ይላል ብዬ ነው ማምነው። እና ለማንኛውም እንግዲህ ያው ከትዳር በፊት ፍቅረኛ ያልያዘ ሰው ፋራ ነው የሚባለው አሉ። እንዲህ ዘመኑ ኑሩ እየተባልን ነው። ግን ሁላችንም ከአላህ መንገድ በሐራም ነገር እንዳንሆን አላህ ይጠብቀን ሁላችንንም። ወዳችኋለሁ፣ አከብራችኋለሁ። ለማንኛውም እንግዲህ እንዳልክ በዚህ መልኩ መጥቷል። ነገ እንግዲህ ያው ታውቃላችሁ ለዛሬ ግንባር ከተሳመ ነገ ሌላ ውስጥ ነው በአንድ ቀን የሚገባውና ይገርመኛል። እና ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ማታ እንግዲህ በአዲስ ቪዲዮ እስከሚመጣ ጠብቁና ላይክ ሰብ እያረጋችሁ እናንተስ ምን ትላላችሁ? እስኪ ኮመንት ላይ አስቀምጡልኝ። ሰምታችኋል። አሰላሙ አለይኩም ወራህመቱላህ ወበረካቱ